ዜና ሽፍታ ለመያዝ በሚል ወደ ሌንጫ ከተማ የገባው የመንግስት ወታደር የህዝብ ገንዘብ መዝረፉ ተሰማ። አሁንም በአማራ ክልል ያለ ጸጥታ ሁኔታም ብዛም ለውጥ እንደሌለው ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ መከታተል ላይ የምትገኙ ጃኖ ቅማንት ሚዲያ እና አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ሽፍታ ለመያዝ በሚል ወደ ሌንጫ ከተማ የገባው የመንግስት ወታደር የህዝብ ገንዘብ መዝረፉ ተሰማ። ትላንት ታኅሳስ 13 ቀን 2018 ዓ.ም ንጋት ጨለማው ሳይለቅ ወደ ሌንጫ ከተማ በተለያዩ አቅጣጫዎች የገባው የመከላከያ ሰራዊት ሁለት አርሶ አደሮችን ጠበንጃ ይዘው ስለተገኙ ብቻ መግደሉንም ነዋሪዎች ተናግረዋል። ወደ ከተማዋ በተለያየ አቅጣጫ የገባው የመከላከያ ሰራዊቱ ሁሉንም የከተማዋን ቤቶች እየከፈተ በመበርበር ያገኘውን ንብረት ሁሉ ዘርፎ መውሰዱንም የመረጃ ምንጮቻችን እንዲህ ሲሉ ገልጸውልናል። ሁሉም ዘራፊ ነው። የት እየሰበሩ እስከ 200 ሺህ የወሰዱት መጋዘን አለ። መከላከያው ነው። ትላንት ንጋት አካባቢ እንደጀመረ ቤት ለቤት እየዞረ ቤት እየሰበረ ብርና የገበሬ መሳሪያ እየወሰደ ነው። 4 የገበሬ መሳሪያ ተወስዷል። ብር ግን በየቤቱ ነው። በቃ ሴት አዳሪ አልቀረም ብር የወሰዱት። ብሩ ናት ተገኘች። 1000 ብር ቢሆን አይምሯትም። ግን የአንድ ልጅ ግን መጋዘን የሚሰራ ገብሬ ሸቴ መርበል ልጅ 250 ሺህ ብር ሰሊጥ የገዛበት እየገዛ ነው ያለ ሰሊጥ ነው። እሱም ጥሬ ብር ቀምተውታል። ብቻ ቤት የሚባል አልቀረም። በቃ ቤት ሙሉ ቤቷ ተፈትሻ የተገኘ ማቴሪያል ተወስዷል። ብርና በተለይ ብርና መሳሪያ ላይ ምናምን ነው ትኩረታቸው። ልብስ በራሱ ልብስ ጥሩ ጫማ ምናምን 4500 የሚያወጣ ጫማ ከሆነ ወስዷል። ሙሉ ከተማውን ነው የሰበሩት። መዝዲያ ሌንጫ ከተማው ሙሉ ቤቱን ነው የሰበሩት። ሙሉ ቤቱን በቃ ገብታችሁ ብሎ የከፈተ ያው ከፍተው ቤቱን ውጡ ተብሎ በቃ ዝም ብሎ ሳጥን ሰብረው በርሚል ጥለው ማየት ነው። ኩንታል አልቀረም። ራሱ የገበሬ ቤት ኩንታል ራሱ የተደረደረ ኩንታል ብቢት አራ መድፋት ዝም ብለው የሆነ ፍተሻ ምን ፈልገው እንትን አለ ምናምን መሳሪያ እያሉ መፈተሽ ነው። ሌንጫ ያው 2 ሰው መጥቷል። አልተኮሱም ምን አላሉም። ዝም ብለው እጅ ነው የሰጡ ነበር። እጅ ከሰጡ በራሳቸው መሳሪያ ነው የረሽኑት። የተዘጉ ቤቶችን እየሰበረና ባለቤቶች ያሉባቸውን ቤቶች ደግሞ ሰዎችን እያስወጣ በፍተሻ ስም ነዋሪዎችን የዘረፈው የመከላከያ ሰራዊት በወረዳ ፈቃድ ያላቸውን 4 የግል መሳሪያዎችንም ቀምቶ መውሰዱ ታውቋል። ሕግ በማስከበር ስም እንዲህ አይነት ግፍ ሲፈጽም ዛሬ አዲስ አይደለም የሚሉት አስተያየት ሰጪዎች በበኩላቸው ባለፈው በተመሳሳይ ሕግ ማስከበር በሚል ሽፋን ወደ ግንት የገባው መከላከያ ሰራዊቱ ቤት ለቤት እየገባ የህዝብ ንብረት ዘርፎ መሄዱንም አስታውሰዋል። በተመሳሳይ የሌንጫን ህዝብ እየዘረፈ የሚገኘው የመከላከያ ሰራዊት ባለፈው ጉባኤ ከተማ ገብቶ ንጹሃን ዜጎችን ሽፍታውን አጋልጡ በሚል ለ3 ሰዓታት ያክል ጠራራ ፀሐይ ላይ አስጥቷቸው መዋሉን የመረጃ ምንጮቻችን ተናግረዋል። ጉባኤ የገባ ሰዓት ነው። ሰዎችን ያው ፀሐይ ላይ አስጥቶ ምናምን አረፈደ። ጠዋት አስነስቶ ቢያንስ 3 ሰዓት እድሜ ፀሐይ ላይ አሰጣቸው። ማዛ የሚደበድበው እንደበደበ ምን አለ። ሽፍታ ለመያዝ በሚል ወደ ህዝብ መንደር ዘልቆ የገባው የመከላከያ ሰራዊት ሽፍታውን አሳዶ ከመያዝና እርምጃ ከመውሰድ ይልቅ አንድ ተራ ሽፍታ የሚያደርገውን ተራ ዝርፊያ እንደሚፈጽም አርሶ አደሮች በምሬት ገልጸዋል። ባለፈው በምስራቅ ደንቢያ ወረዳ ሚዛ ኮረን በረቀና ጉራባ ዘልቆ የገባው የመከላከያ ሰራዊት አርሶ አደሮችን ደብድቦ ለከፍተኛ አካል ጉዳት መዳረጉን መዘገባችንም አይዘነጋም። ብርና የሴቶችን ጌጣጌጥ ልብስና ጫማ ሳይቀር ከንጹሃን ዜጎች ቤት እየገባ የሚቀማው የመከላከያ ሰራዊቱም ሀገሪቱ ስርዓት አልባና የፈረሰች መሆኗን በአሳፋሪ ተግባሩ እየገለጸ ነው ተብሏል። የህዝብን መብትና ደህንነት መጠበቅ ዋና ዓላማ የሆነው የመከላከያ ሰራዊት ከበላይ አዛዦቹ መመሪያ ካልተሰጠው በስተቀር ወታደሮቹ በራሳቸው ፈቃድ ይህን እንደማያደርጉ የሚናገሩ አስተያየት ሰጪዎች በበኩላቸው ህዝቡ በሽፍታውን በመከላከያ ሰራዊቱም እየተዘረፈ በመሆኑ ግራ ተጋብቷል ብለዋል። ጉባኤ ከተማ ዛሬ መተማ ወረዳ ባለስልጣናት ከመከላከያው ጋር ሆኖ ህዝብ በመሰብሰብ ሽፍታውን ካላመጣችሁ በሚል እያስፈራራ መሆኑን የገለጹልን የአካባቢው ነዋሪዎች መቃለም የሀገር ሽማግሌዎችንና የሃይማኖት አባቶችን ሰብስበው ተመሳሳይ ድስኩር እየሰበኩ መዋላቸውን ተናግረዋል። ህግ አስከባሪው የመከላከያ ሰራዊት ራሱ ህግ እየጣሰ አርሶ አደሮችንና የመንግስት ሰራተኞችን ንብረት እየዘረፈ ህዝቡን በማማረር ምን አይነት ህግ ነው የሚያስከብረው ተብሏል። በአማራ ክልል በጠቅላላውና በቅማንት ቀጠና በተለያየ መንገድ አርሶ አደሮች በመከላከያ ሰራዊት እንደሚደበደቡና እንደሚዘረፉ እንዲሁም ንብረታቸው እንደሚወድምባቸው በርካታ ሚዲያዎችም እየዘገቡት ይገኛሉ። አሁን ከሽፍታው በላይ የሸፈተው መከላከያ ሰራዊት ነው እህላችን እየደፋና ንብረታችን እየዘረፈ ያለው የሚሉ አርሶ አደሮች የት ሄደን እንኑርላቸው በማለት ምሬታቸውን ገልጸዋል። አሁንም በአማራ ክልል ያለው የጸጥታ ሁኔታ ብዛም ለውጥ እንደሌለው ተገለጸ።
የአማራ ብልጽግና ፋኖ የተባለውን ታጣቂ ኃይል በምህረት የሚገባውን በምህረት እምብኝ ያለውን በሕግ ማስከበር መስመር እያስያዝኩትና ክልሉን ወደ አንጻራዊ ሰላምና ልማት እየመለስኩት ነኝ ቢልም አሁን በተለያዩ አካባቢዎች እገታዎች፣ ዝርፊያዎች፣ ግድያዎችና በፋኖና በመንግስት ጦር መካከል የተኩስ ልውውጦች መኖራቸው ታውቋል። የክልሉ ሰላም ለውጥ ማሳየት እንዳልቻለ ከሚያሳዩ መረጃዎች መካከል ትላንት በሰሜን ሸዋ ዞን የሚገኘው የቀውት ወረዳ በሰላም ማስከበር ላይ እንዳሉ የሚሊሻ ጽሕፈት ቤት ኃላፊውና የሰላምና ደህንነት ጽሕፈት ቤት ተሽከርካሪ ሹፌር በፋኖ እንደተገደሉ የገለጸ ሲሆን በተመሳሳይ በምስራቅ ጎጃም ጎንቻ ሲሶነስ የወረዳ የፋኖ ታጣቂዎች ኬላ ጥለው ተሽከርካሪዎችን መዝረፋቸውንና ከ10 በላይ አሽከርካሪዎችን አግተው መውሰዳቸውን የዞኑ ፖሊስ ጽሕፈት ቤት ዘግቧል። አቶ መሐመድ ሰዒድ የተባለ የወረዳው ሚሊሻ ጽሕፈት ቤት ኃላፊና አስቻለው ዘውዴ የተባለ የወረዳው ሰላምና ደህንነት ጽሕፈት ቤት መኪና አሽከርካሪ በስራ ላይ እንዳሉ በጽንፈኛው ታጣቂ እንደተገደሉ የገለጸው የቀውት ወረዳ ኮሚኒኬሽን ጽሕፈት ቤት በአካባቢው በሚንቀሳቀሰው የፋኖ ኃይል ላይ ጥምር ጦሩ እርምጃ እየወሰደ ነው ሲል በወረዳው የለየለት ግጭት እንዳለ ጠቁሟል። በተመሳሳይ በጎንቻ ሲሶነስ የወረዳ ኬላ ጥሎ ሲዘርፍ የነበረው ፋኖ 2 ተሽከርካሪዎች እንዲጋጩ በማድረጉ በሰዎች ላይ ከባድ የአካል ጉዳት መድረሱንና ከ450 ኩንታል በላይ ስንዴና የተለያዩ የሸቀጣሸቀጥ ምርቶች መውደማቸውን የገለጸው የምስራቅ ጎጃም ዞን ፖሊስ አግቶ ከወሰዳቸው 10 አሽከርካሪዎች ከ20 እስከ 30 ሺህ ብር መቀበሉንም ገልጿል። ከዚህ በተጨማሪ ጃን ቅማንት ሚዲያ በተደጋጋሚ እንደሚዘግበው ከባህር ዳር ጎንደርና ከባህር ዳር ደብረ ታቦር ባለው የመንገድ ክፍል በተሽከርካሪዎች ላይ የሚፈጸመው የውንብድና ተግባር ተጧጥፎ የቀጠለ ሲሆን በዚህ 2 ቀን ብቻ ቁጥራቸው በውል የማይታወቅ ሹፌሮች በአካባቢው በሚንቀሳቀሱ ታጣቂዎች ታፍነው ተወስደው የተወሰኑት የማስለቀቂያ ገንዘብ እየተጠየቀባቸው ሲሆን አብዛኞቹ ደግሞ እስካሁን የደረሱበት አልታወቀም ተብሏል። ከዚህ በላይ የተጠቀሱ ወንጀሎችን ጨምሮ በክልሉ የተለያዩ አካባቢዎች ስርዓት አልበኝነት ተጠናክሮ የቀጠለ ሲሆን በአንጻሩ የክልሉ ባለስልጣናት ከነማስረሻ ሰጤ ጋር በሰሩት የድርድር ድራማ ህዝቡን እየሰበሰቡ የሚመሩትን ቀጠና ወደ አንጻራዊ ሰላም እንደመለሱት እየገለጹ ይገኛሉ። ጥምር ጦር የተባለው የመንግስት ኃይልን ፋኖ በተባለው ታጣቂ ላይ እርምጃ እየወሰደ እንደሚገኝ በተለያዩ የመንግስት አፈቀላጤ ሚዲያዎች እየተነገረ ይገኛል። በሌላ በኩል በመንግስት ሚዲያዎች ያልተዘገበና ለጉዳዩ ቅርበት ባላቸው የመረጃ ምንጮች እንደተረጋገጠው ከሰሞኑ በምዕራብ ጎጃም ዞን ሰከላና ምዕራብ አቸፈር ወረዳዎች ወታደራዊ ስልጠና ወስደው ሊመረቁ ሲዘጋጁ በነበሩ ፋኖች ላይ መንግስት በፈጸመው የድሮን ጥቃት በትንሹ ከ60 በላይ ታጣቂዎች መገደላቸውና በርካቶች ደግሞ መቁሰላቸው ታውቋል። አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ